አንጸልይም፣ የጸሎት ስርዓት የለንም እንደማለት ነው የሚቆጠረው። አንገብርም ማለት ጸሎት አናደርግም ማለት ነው። ምን ማለት ነው? አንድ ሰው ጸሎት የሚያደርግ ከሆነ ይገብራል። የትኛውም ሃይማኖት ተቋም ውስጥ ሁን፣ የሃይማኖት ስያሜህ ምንም ይሁን ምንም፣ ጸሎት የምታደርግ ከሆነ ትገብራለህ ነው። ወደ ፈጣሪያችን ለፈጣሪያችን ብቻ ነው ጸሎት የምናደርገው የሚሉ አሉ። ግን ያም ቢሆን የነፍስ ኃይል ካንተ ወጥቶ እዛ ሄዶ ያንን ወደዚህ ማምጣት ወጪውን ሸፍኖ ነው የምልህ። ወጪውን ሸፍኖ ወደዚህ ማምጣት የማይችል የነፍስ ኃይል ካለ አንተ ጋር አንደኛ ጸሎትህ የማይሰማበት ጸሎትህ የማይደርስበት ምክንያቱ ያ ነው። የነፍስ ኃይልህ ያለው ብቃት ከኛ የሚወጣ የነፍስ ኃይል አለ። ያ መልአክ የኛ የነፍስ ኃይል ሄዶ ወደኛ ይዞት የማይመጣ ከሆነ ወጪውን የማይሸፍን ከሆነ የማያጓጉዘው እዚያ ድርሶት ወደኛ ጋር ድርሶት የማይመልሰው ከሆነ ወደኛ ይመጣል። አንድም እዚህ ውስጥ ምንድነው ያለው? እዚህ ውስጥ ምንድነው ያለው? ቅዱሳን የምንላቸው መላእክት ተገለጡልን የሚሉ ሰዎች አሉ። አየናቸው የሚሉ ሰዎች አሉ። አናገሩን የሚሉ ሰዎች አሉ። ያ እነሱ ጋር ያለው የነፍስ ኃይል ያንን ቅዱስ የተባለ መልአክ ወጪውን ሸፍኖ ወይም ያ ሰው የነፍስ ኃይሉን ገብሮ ያንን ቅዱስ የተባለ መልአክ ወደሱ ማምጣት ችሏል ማለት ነው። እንዲገለጥለት ማድረግ ችሏል ማለት ነው። ያለዛ ያ መልአክ ወደ አንተም ሊደርስም አይችልም፣ ሊመጣም አይችልም፣ ሊገለጥም አይችልም። የወደቀ የምንለው መልአክ ወገን ከኛ የነፍሳችንን ኃይል እንዲገበርለት እንደሚፈልግ ሁሉ ከባድ ሊሆን ይችላል። እንግዲህ ለእናንተ ቅዱስ የምንላቸው መላእክትም ከኛ የነፍስ ኃይላችንን እንድንገብርላቸው ይፈልጋሉ። በታችኛው ስርዓት ላይ ሆኖ ግን አንዳንድ ትላልቅ ነገሮች የሚከናወኑበት ሁኔታ አለ። በታችኛው ስርዓት አንዳንድ መንፈሳዊ ኃይላትን የምንጠራበት ሁኔታ አለ። የነፍስ ኃይላችንን በመገበር ጥሪ የምናደርግበት ሁኔታ አለ። ወደኛ ይመጣሉ። ወደኛ ከመጡ በኋላ ተመልሰው ወደ ነበሩበት ከኛ ጋር ግንኙነት ከፈጠሩ በኋላ ተመልሰው ከኛ ወጣው እንዲሄዱ የሚያደርግ እንደ ሌላ ኃይል የነፍስ ኃይል እስከሌለን ድረስ እኛው ጋር የሚቀሩበት ሁኔታና አስቸጋሪ ሁኔታ ውስጥ የምንገባበት ሁኔታ አለ። በእኛው ጥሪ መጣው እኛ መገበር የቻልነው እኛ መሸፈን የቻልነው መምጫቸውን ነው። ወደኛ የሚመጡበትን መጓጓዣ ነው። የነሱ ከነዛ ከቅዱሳኑ ልዩ የሚሆነው ምንድነው? ወደኛ መምጫቸውን ብቻ ስለከፈልን ስለገበርን ወደኛ ይመጣሉ። መመለሻስ ወጪን ይችለኛል ወይ ብለው አይጠይቁም። ከዛኛው ጋር ይቀመጣሉ። ሰላም የስምንቶቹ ዩቲዩብ ቻናል ተከታታዮች፣ ተክሉ በዓል ነኝ። ዛሬም ሐሳቡ ከኛ ይበልጣል በሚል መሪ ቃል የክብ ስምንት ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ተገናኝተናል። እረፍት ለማድረግ እንግዲህ ዘለግ ያሉ ቀናትን ተጠቅመናል። ወደ አንድ ወር አካባቢ በሐሳብ ዝርጋታው አልተገናኘንም። ዛሬ አንድ አጠር ያለ ርዕስ ይዤ ነው የገባሁት። በክብ ስምንት ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ውስጥ ያው አሁን ከወቅቱ ጋር የሚሄድ ከወቅቱ ጋር ማለት አሁን እኛ ኢትዮጵያውያን ካለንበት ወር ላይ በክርስትና ሃይማኖት አባላትና ተከታዮች በዚህኛውም በዛኛውም ያው በአጠቃላይ በክርስትና አንዱ ጋር ደመቅ ብሎ አንዱ ጋር ያው በተወሰነ ሁኔታ ቢከበር በህብረት ሆነን የምናከብረው ወይም ታሳቢ አድርገን የምንውለው አምልኮት ሊሆን ይችላል፣ ወይ መንፈሳዊ ስርዓት ሊሆን ይችላል፣ ወይ ሃይማኖታዊ ስርዓት ሊሆን ይችላል። ብዙ አካሄድ ቢኖረው ያው ከዚህ በፊት ብያለሁ። መንፈሳዊ ስርዓትና አምልኮ ምንድነው፣ አንድነታቸውና ልዩነታቸው ምን አለ እዛ ውስጥ የሚለውን ነገር የሆነ ጊዜ ላይ የሐሳብ ዝርጋታ እናደርግበታለን ብዬ ነበረ። እሱ ላይ አይደለም ዛሬ የሐሳብ ዝርጋታ የምናደርገው። አጠቃላይ እነዚህን ምን በሚል መያዝ ነው የፈለኩት እኔ አሁን በህብረት እያከበርናቸው የነበሩትን
ሃይማኖታዊ ስርዓቶች እንግዲህ ወደኋላ የገና በዓልን ጨምሮ ማለት ነው እነዛ በክርስትና ሃይማኖት ተከታዮች በአጠቃላይ ማለት ነው ያው ደምቀውም ቢሆን ወይም እንዲሁ በታሳቢነት የሚከበሩበት ሁኔታ አለ። የጥምቀት በዓልም እንደዚሁ ሃይማኖታዊ ስርዓቱን ይዞ መንፈሳዊ ስርዓቱን ጠብቆ አምልኮታዊ አካሄዱን ሁኔታውን ተካቶበት የሚከበርበት ሁኔታ አለ። በተለያየ መልኩ ግን አጠቃላይ በክርስትና ብዬ ለመያዝ ስለፈለኩኝ ነው። ግን እኔ ዛሬ ሐሳብ ዝርጋታ ለማድረግ የፈለኩት እነዚህን ሁሉ በአንድ ላይ ይዝልኛል ብዬ የማስበው ጸሎት የሚለው ነገር ነውና ጸሎት ምንድነው? ራሱ ጸሎት ምንድነው? እንግዲህ ቃላቱ ላይ አይደለም ዋናው አካሄዱ ምንድነው? ምንድነው የምናደርገው? ጸሎት በምናደርግበት ሰዓት በህብረትም ሆነ በተናጠል በምናደርግበት ሰዓት ምንድነው የምናከናውነው? ምንድነው የሚከናወነው? ጸሎታችን እንዲደርስልን እንዲሰማልን ወደምንፈልገው ኃይል እኛ ጸሎትን በምናደርግበት ሁኔታ ውስጥ ሆነን ምንድነው የሚከናወነው? ከኛ ምን ይወጣል? ከዛ ምን ይመጣል? ምንድነው ከኛ የሚወጣ ኃይል አለ፣ ከዛም የሚመጣ ኃይል አለ። እሱ ላይ የተወሰነ የሐሳብ ዝርጋታ ለማድረግና ቆይታ ለማድረግ ነው የገባሁት። እንግዲህ የዛሬ ርዕሳችን ባጭሩ ምንድነው ጸሎት ስናደርግ ምንድነው የሚከናወነው የሚለውን ነገር በተወሰነ ለማሳየት ነው። በመሰረቱ ይህንን ጸሎት የሚለውን ርዕስ ላይ ብዙ ጊዜ የሐሳብ ዝርጋታ ላደርግበት ፈልግ ነበርና ወደዚህ የሐሳብ ዝርጋታ ርዕስ ይዘን ስንመጣ ዝም ብሎ ዛሬ ስለዚህ ላውራ ስለዚህ የሐሳብ ዝርጋታ ላድርግ ብለን አይደለም ይዘን የምንመጣው፣ እንዳቅማችን ማለት ነው። ላሉን ቤተሰቦች ስለምናደርሰው ሐሳብ ጥንቃቄ እናደርጋለን። ምን ማለት ነው? ጫፉን ይዞ መጥቶ የሐሳብ ዝርጋታ ለማድረግ አለመሞከር ማለት ነው። ጫፉን ይዤ መጥቻው እዚህ የሐሳብ ዝርጋታ ለማድረግ አልሞክርም። እንግዲህ ከዓመት በላይ ይዣቸው ያሉ ሐሳቦች አሉ። እዚህ መጥቻ ሐሳብ ዝርጋታ ላደርግባቸው እያነሳው መልሼ ሳስቀምጣቸው የነበሩ ሐሳቦችና የጸሎት አንዱ ርዕስ ነው። ያው እንግዲህ መንፈሳዊ አካሄዱን የምትረዱ ቤተሰቦች ይሄንን እንደምትረዱኝ ስለማቅ ነው። ማለት ዝም ብሎ መጥቶ የሚወራ ነገር አይደለም፣ ወይ በንባብ የምናገኘው ነገር አይደለም፣ ወይ ከሆነ ቦታ ተሰምቶ አይደለም እዚህ መጠን የሐሳብ ዝርጋታ የምናደርገው። በንባብ ቢሆን አንብቤ ቢሆን በቃ በዚህ ጉዳይ ላይ እስቲ ፕሮግራም ልስራ ብዬ ከዛ በዛ ጉዳይ ላይ የሚተርኩ መጽሐፍቶችን አገላብጦ መጥቶ የሐሳብ ዝርጋታ ለማድረግ በመሰረቱ በሳምንት ሁለቴም በሳምንት ሶስቴም ያንን ማድረግ ይቻላል። በሌላም ወቅታዊ ነገር ላይ ለምሳሌ ያክል ምናምን ቢሆን፣ ይሄንኛው ግን በጣም ጥንቃቄ የሚፈልግ ነገር ነው። በእርግጥ ተጠንቃቂውን አይደለሁም፣ ግን ዞሮ የሆነ ሐሳብ ስላለ በዚህ ሐሳብ ዝርጋታ አካሄድ ውስጥ የሆነ ሐሳብ ስላለ ያንን ጫፉን ይዞ መጥቶ እዛ ላይ ከመናገር ምን የምቆጠብበት ሁኔታ ስላለ፣ ግን ዛሬ እዚህ ጸሎት ላይ የሐሳብ ዝርጋታ ለማድረግ የፈለኩትና አንዲት ነገር ነው ላስተላልፍ የፈለኩት። አንዲት ቀላል ነገር ነው፣ ግን በዛ ውስጥ ያሉትን ነገሮች ለማድረስ እሞክራለሁ። ግን ምንድነው እንግዲህ እዚህ ላይ በቃ አሁን ጊዜው ነው የሐሳብ ዝርጋታ ላድርግበት ብዬ ጸሎትን ይዤ የመጣሁት። ከሰዎች ጋር ስነጋገር በዚህ ጉዳይ ላይ አምልኮታዊ አካሄድ ላይ ሊሆን ይችላል፣ መንፈሳዊ አካሄድ ላይ ሊሆን ይችላል፣ ወይም እንግዲህ ጸሎት በምናደርግበት በግላችን በቤታችን ወይም በሃይማኖት ተቋም ላይ ሄደን ጸሎት በምናደርግበት ጊዜ ወይም አምልኮት በምናከናውንበት ጊዜ ወይም መንፈሳዊ ስርዓት በምንሰራበት ጊዜ
የሚገበር ነገር አለ፣ ግብር የሚባል ነገር አለ። አጠቃላይ ግብር የሚባል ነገር አለ ብቻ እና አንዳንድ ሰዎች ባላቸው የሃይማኖት ተቋም ውስጥ ሄደው ያው የራሳቸውን ሃይማኖት ተቋም በመጥቀስ የኔ ሃይማኖት ተቋም ውስጥ ምንም እኛ ለማንም አንገብርም፣ በቃ አጠቃላይ ምንድነው የሚባል ነገር አለ። እኛ ለማንም የምንገብር አይደለንም፣ ለማንም አንገብርም ይባላልና ያ ማለት በአጠቃላይ ሌላውን እንትን መንፈሳዊ ስርዓት አምልኮ ምናምን እንተውና አንጸልይም፣ የጸሎት ስርዓት የለንም እንደማለት ነው የሚቆጠረው። አንገብርም ማለት ጸሎት አናደርግም ማለት ነው። ምን ማለት ነው? አንድ ሰው ጸሎት የሚያደርግ ከሆነ ይገብራል። የትኛውም ሃይማኖት ተቋም ውስጥ ሁን የሃይማኖት ስያሜህ ምንም ይሁን ምንም ጸሎት የምታደርግ ከሆነ ትገብራለህ ነው። ይሄ እንግዲህ ምን ማለት ነው? እንግዲህ ሐሳብ ዝርጋታ ቤተሰቦች በተደጋጋሚ ምን እንላለን እኛ የነፍስ ኃይል እያልን እንናገራለን። የሰው ልጅ ለዚህ ለአካሉ ለስጋው ለግዝፈቱ የነፍስን ኃይል ይዞ የተፈጠረ የተወለደ ነው። የነፍስ ኃይል አለው። ሁሉም የሰው ልጅ የነፍስ ኃይል አለው። የሚታደስና ዘላለማዊነትን ማግኘት የሚችል ወደ ዘላለማዊነት አካሄድ ውስጥ መግባት የሚችል የነፍስ ኃይል አለው። ስለዚህ በዛ ጊዜ ጸሎት በሚያደርግ ጊዜ ምንድነው የሚከናወነው? ምንድነው የሚያደርገው ያ ሰው ያ አማኝ ከተባለ አወቀም አላወቀም ተረዳም አልተረዳም ጸሎት ወደሚያደርግበት ኃይል ጸሎት ወደሚያደርግበት አካል የነፍስ ኃይሉን ይገብራል። ግንኙነት ማድረግ የሚችለው በነፍስ ኃይሉ በኩል ነው። ጸሎት ማድረግ ማለት የነፍስ ኃይላችንን እንገብራለን ማለት ነው። የነፍስ ኃይላችንን ወደዛ አካል እንልካለን። በነፍስ ኃይላችን በኩል ነው ግንኙነት ማድረግ የምንችለው። ጸሎት ስናደርግ ጥሪ ስናደርግ ይሄ አካላችን ግዝፈታችን የተሰጠው የነፍስ ኃይል እንደመኖሩ ያንን የነፍስ ኃይል እኛ ወደዛ አካል እንልከዋለን፣ እናወጣለን፣ ኃይል እናወጣለን። ያ ኃይል አወጣ ማለት ኃይል እየገበርን ነው ማለት ነው። ያ ኃይላችን ነው ያንን ተጠያቂ ወደኛ እንዲመጣ የሚያደርገው። ምን ማለት ነው? ከኛ ርቆ ላለ አንድ ወዳጃችን መልእክት ብንልክለት ወደኛ እንዲመጣና እኛን የሚያግዘን የሚረዳን የሚተባበረን ነገር ቢኖር የሱ ወደኛ መምጣት እኛ ጋር ያለውን አንድ ትክክል ያልሆነ ነገር ማስተካከል የሚችል ክህሎት ቢኖረው እና ወደኛ እንዲመጣ መልእክት ብንልክለት ለዛ ተላኪ ለዛ መልእክተኛ የሚጓጓዝበትን ገንዘብም ሆነ ወይም ያለንን ነገር መኪና ካለ መኪና ልንሰጠው እንችላለን፣ ወይም ገንዘብ አውጥተን ልንሰጠው እንችላለን። መጓጓዣው ማለት ነው። ወጪውን ሸፍነን እንደመላክ ማለት ነው። ፖስታ ብንልክ ለምሳሌ ያክል ሳንከፍል ያ ነገር ሊሆንልን አይችልም። ሌላው ቀርቶ ስልክ ብንደውል የኛ ስልክ ላይ የአየር ሰዓት ሊኖረን ይገባል እና የምናወጣው በእንደዚሁ እንኳን የምናወጣው ነገር አለ፣ ከኛ የሚወጣ ነገር አለ። ያንን ነው እኔ አልገብርም። እኔ ያለሁበት ሃይማኖት ይሄ ግብር የሚባል ነገር አያውቅም። ግብር የሌላ ሁኔታ ውስጥ ያለው ወይ የሆነ ሰዎች የሚያከናውኑት ነው፣ ወይም ሌላ የግብር የሚደረግለት ግብር መስጠት ምናምን የሚባለው ነገር ያው በእኛ በይበልጥ በኢትዮጵያውያን ይመስለኛል። ያው ስለሌላው ዓለም ብዙም መረጃው ስለሌለ ግን እኛ ኢትዮጵያውያን ላይ ይሄ ግብር የሚደረግ ከሆነ ትክክል እንዳልሆነ አድርገን የምንወስደው ነገር አለ። በእርግጥ ለመንግስትም ተገቢውን ግብር መገበር ገና ልምዱ የሌለን ህዝቦች ስለሆነ ግን በዚህኛውም በኩል ሃይማኖታዊ አካሄዱ ላይ መንፈሳዊ አካሄዱ ላይ አምልኮታዊ አካሄዱ ላይ በሚከናወኑበት ሁኔታ ውስጥ ግብር የሚሰጡ ሰዎችን ባሉበት ሁኔታ ውስጥ ሆነው የሆነ ነገር እንዲከናወንላቸው ግብር የሚጠየቁና ግብር የሚሰጡ ሰዎችን ትክክለኛ አካሄድ እንዳልሆነ ለማስረዳት የምንሄድበት አካሄድና እኛ ያለንበት ሃይማኖት ግን ፈጽሞ ግብር እንደማይጠይቀን ምናምን እናደርጋለንና ያ ማለት ጸሎት አንጸልይ ምን ያለውበት ሃይማኖት ተቋም ጸሎት አያውቅም፣ የጸሎት ስርዓት የለውም
ብሎ እንደመናገር ነው። አለዛ ያለበት የሃይማኖት ተቋም የጸሎት ስርዓት ካለው ከምንም በላይ የሆነውን ለዛውም ቁሳዊ ያልሆነው የዘላለማዊነት ብቃት ያለውን ዘላለማዊ መሆን የሚችልን የነፍስ ኃይል ሁሉ ነው የምንገብረው። የሆነ ነገር ስላላደረግ ወይ ከኪስ ስላላወጣ ወይ ከሆነ ቦታ ላይ አንስተህ ለዛ ነገር ግብር ብለህ ስላላከናወንክ እኔ ፈጽሞ ያለውበት ሃይማኖት ተቋም ግብር የሚጠይቅ አይደለም። እንዲሁ በቃ እንዲሁ መገናኘት የምችል ነኝ እንዲሁ ብሎ ነገር የለም። የነፍስ ኃይልህ ነው የሆነን ወደ አንድ ቅዱስ ወደምንለው በቀላሉ ለማስረዳት ቅዱስ ወደምንለው መልአክ ጸሎት ብናደርግ ወደ መልአክ ጸሎት የሚያደርጉ አማኞች አሉ። እንደገናም ደግሞ ፈጽሞ ወደ መልአክ ጸሎት መደረግ የለበትም የሚሉ አሉና ግን ዞሮ ወደ ሆነ ኃይል ጸሎት ያደርጋሉ። ወደ ለፈጣሪያችን ብቻ ነው ጸሎት የምናደርገው የሚሉ አሉ። ግን ያም ቢሆን የነፍስ ኃይል ካንተ ወጥቶ እዛ ሄዶ ያንን ወደዚህ ማምጣት ወጪውን ሸፍኖ ነው የምልህ። ወጪውን ሸፍኖ ወደዚህ ማምጣት የማይችል የነፍስ ኃይል ካለ አንተ ጋር አንደኛ ጸሎትህ የማይሰማበት ጸሎትህ የማይደርስበት ምክንያቱ ያ ነው። የነፍስ ኃይልህ ያለው ብቃት ያ ነውና ቀድሜ ምንድነው ያልኩት ወደ አንድ ቅዱስ ወደምንለው መልአክ ጸሎት ብናደርግ ያ መልአክ ወደኛ እንዲመጣ ከዛ ወደኛ መጥቶ የኛን ፍላጎት የኛን ምኞት የኛን ጥያቄ ወደ አስገኙና አስገኛችን አድርሶ ምላሹን ይዞ ወደኛ እንዲከናወን ያ ምላሽ በቅጽበት ነው ሊሆን የሚችለው። ያ በቅጽበት ውስጥ የሚከናወን እንግዲህ እዛው ጸሎቱ ቦታ ላይ በቆምንበት ቅጽበት የሚከናወነው ነገር እንዲከናወን ከኛ የሚወጣ የነፍስ ኃይል አለ። ያ መልአክ የኛ የነፍስ ኃይል ሄዶ ወደኛ ይዞት የማይመጣ ከሆነ ወጪውን የማይሸፍን ከሆነ የማያጓጉዘው እዚያ ድርሶት ወደኛ ጋር ድርሶት የማይመልሰው ከሆነ ወደኛ ይመጣ። አንድም እዚህ ውስጥ ምንድነው ያለው? ቅዱሳን የምንላቸው መላእክት ተገለጡልን የሚሉ ሰዎች አሉ። አየናቸው የሚሉ ሰዎች አሉ። አናገሩን የሚሉ ሰዎች አሉ። ያ እነሱ ጋር ያለው የነፍስ ኃይል ያንን ቅዱስ የተባለ መልአክ ወጪውን ሸፍኖ ወይም ያ ሰው የነፍስ ኃይሉን ገብሮ ያንን ቅዱስ የተባለ መልአክ ወደሱ ማምጣት ችሏል ማለት ነው። እንዲገለጥለት ማድረግ ችሏል ማለት ነው። አለዛ ያ መልአክ ወደ አንተም ሊደርስም አይችልም፣ ሊመጣም አይችልም፣ ሊገለጥም አይችልም። የነፍስ ኃይልን መገበር ይሄ ስርዓት ነው፣ ግዴታ ነው። አወክም አላወክም የነፍስ ኃይልን ትገብራለህ። ኪሳራ አለው ወይስ የለውም ነው ጉዳዩ። እንግዲህ ያ ቅዱስ የምንለው መልአክ በክባዩ ስርዓት ውስጥ ቦታ ያለው ከሆነ በክባዩ ስርዓት ውስጥ ለሚደረግ ክንውን ስልጣኑ ያለው ከሆነ ያንተ ጥያቄ በሱ ውስጥ ተጭኖ በዛ መልአክ ውስጥ ተጭኖ ወደ ክባዩ የመግባት እድሉን ያገኛል ማለት ነው። በዛ ሁኔታ ውስጥ የነፍስና የመንፈሳዊ መታደስ በዛ ሰው ዘንድ ይሆንለታል፣ መታደስን ያገኛል። አሁን ጸሎት በሃይማኖት ተቋም ውስጥ የሚባል ነገር ነው። እንደዚህ ተደርጎ ላይ ነገር ይችላል እንጂ በሃይማኖት አስተምሮ ውስጥ ይነገራል። ጸሎት የነፍስ ምግብ እንደሆነ፣ ነፍስን እንደሚያጠነክራት፣ እንደሚያጎለብታት፣ ጸሎት ስናደርግ ነፍስ እንደምትደሰት ምግቧ ነው፣ ጸሎት ምግቧ ነው ተብሎ ይነገራል። ያ ማለት ነው ዝም ብሎ እዚህ ጋር ስለተጸለየ አይደለም። ግን ያ የሚሆነው ሙሉ የሆነ የነፍስ ኃይልን አውጥቶ እዛ ያለን ኃይል ማምጣት ማጓጓዝ ችሎ መምጫም መሄጃም ከኛ የሚወጣ የነፍስ ኃይል ነው የምንጠራው አካል ከኛ የነፍስ ኃይላችንን ይፈልጋል። የትኛውም ቢሆን ማለት ነው። የትኛው አሁን ቅዱስ በሉት የወደቀ ኃይልን በሉት የኛን የነፍስ ኃይል ይፈልጋል።
አሁን የወደቀው ኃይል ከሰው ልጅ ምንድነው የሚፈልገው ሲባል የነፍስ ኃይሉን ነው የሚፈልገው የሚል ነገር ተናግረናል ደጋግመን። የነፍስ ኃይልን ነው የሚፈልገው። የወደቀው ኃይል ከሰው ልጅ የሚፈልገው የነፍስ ኃይሉን ነው። ያንን የነፍስ ኃይሉን ደግሞ በተለያየ መንገድ ወደሱ እንዲገባ ያደርጋል። የነፍስ ኃይል የሚቀመጠው ደም ላይ ነው። ደም እንድናፈስ የሚደረግበት ሁኔታ አለ ምናምን። ይሄንኛው አሁን እኔ ያለሁበት የሃይማኖት ተቋም ግብር የሚባል ነገር የሚጠየቅበት አይደለም። እንዲሁ ከፈጣሪ ጋር እንዲሁ ከዛ በታች ካሉ ቅዱሳን ጋር ሰማዕታት ጋር ሌሎችም የነፍስ ኃይልና የመንፈስ ኃይል ካላቸው ጋር እንዲሁ ግንኙነት ማድረግ እችላለሁ። ደም አላፈስም፣ የሆነ ነገር አናደርግም ምናምን ማለት አንገብርም ሲል በነፍስ ኃይል በኩል ነው የምትገናኘው። የነፍስ ኃይልን ትገብራለህ። ግን ያንተ መልእክት እንዲሄድበት ከክባዊው ስርዓት ውስጥ ያለ ከላይ እንዳልኩት በክባዊው ስርዓት ውስጥ ያለ ኃይል ጋራ ከሆነ ግንኙነት መፍጠር የፈለከው የነፍስ ኃይልህ ይታደሳል። አለዛ ከዛ በታች ባሉ በዛ ስርዓት ውስጥ መግባት የማይችሉ በታችኛው ስርዓት ላሉ ከሆነ ጥሪ የምታደርገው እዚህም ላይ የነፍስ ኃይልን ትገብራለህ። ግን ያንተ የነፍስ ኃይል እንደወጣ የሚቀርበት ነው። የመታደስ እድል የለው። እንደውም ሌሎች በአንተ የነፍስ ኃይል ሌሎች ነው የሚታደሱት። የወደቀ ኃይል የምንለው በዛ ነው ኃይሉን እያገኘ ለሌላ ስርዓት ግንባታ፣ ለሌላ ስርዓት ዝርጋታ ምቾትን የሚፈጥረው በዚህኛው በታችኛው ስርዓት ለሚጠየቁ ጥያቄዎች ማለት ነው። ታችኛው ስርዓት ላይ ለምንጠይቃቸው ጥያቄያችን ይወስነዋል። እንደ ጥያቄያችን ነው እንግዲህ የነፍስ ኃይላችንም የመገበር መጠኑ የሚለያየው። አሁን እዚህ ጋር ምን አይነት ጥያቄ ሊመጣ ይችላል? እኔ ወደ አንድ ቅዱስ ወደምለው መልአክ ስጸልይ፣ ጸሎት ሳደርግ፣ ጥሪ ሳደርግ ጸሎቴን ሰምቶ እንግዲህ ጸሎቴን ሰምቶ ተረድቶ ከሱ በላይ ባለ ኃይል ተልኮ በፈጣሪ ተልኮ ወደኛ አይመጣም ወይ? ሁሉ ጊዜ መላእክት እንግዲህ መልእክተኛ ስለሆኑ ሁሉ ጊዜ ተልከው አይደለም የሚመጡት። ሁሉ ጊዜ በቃ መልእክተኛ ተብለዋልና እገሌ የጸለየ ነው በሊድ ምንድነው ሂድና ደረስለት አከናውንለት ተብለው አይደለም የሚመጡት። በራሳቸው ቦታ አላቸው፣ ስርዓት አላቸው። በክባዊ ስር ሆነው ኃይላቸው እየታደሰ የሚኖሩ ወገኖች ናቸው። ከኛ ጋራ መንፈሳዊ ግንኙነት ያደርጋሉ። መንፈሳዊ ግንኙነታችን ደግሞ በነፍስ ኃይላችን በኩል ነው ግንኙነት የሚያደርጉት። እዚህ ታችኛው የወደቀው ኃይል ላይ ያለው አካል ያለው ኃይል የወደቀ የምንለው መላእክት ወገን ከኛ የነፍሳችንን ኃይል እንዲገበርለት እንደሚፈልግ ሁሉ ከባድ ሊሆን ይችላል። እንግዲህ ለእናንተ ቅዱስ የምንላቸው መላእክትም ከኛ የነፍስ ኃይላችንን እንድንገብርላቸው ይፈልጋሉ። ያንን የምናቀርብ ከሆነ ከኛ ጋር ግንኙነት ህብረት ይፈጥራሉ። ግን ወደኛ በመጡበት ሁኔታ ውስጥ ተመልሰው ወዴት ነው የሚሄዱት? ወደ ክባዊ ስራ ስለሚሄዱ የኛ ጥያቄ የኛ ሐሳብ ወደ ክባዊ የመግባት እድሉን ያገኛል። በእነሱ ላይ ተጭኖ ማለት ነው። በእነሱ ላይ ሆኖ በእነሱ አማካኝነት እንግዲህ ሔዋን ላይ እኮ ይሄ ነው የተከሰተው። ሔዋን በታችኛው ስርዓት ያሉ የወደቁ የመላእክት ወገኖች ጋራ በነበራት ግንኙነት በነበራት ህብረት እንበለው በዛ ውስጥ ሐሳባቸውን ይዛ ወደ ገነት ወይም ወደ ክባዊ ስርዓት እንዲገባ ነው ያደረገችው። በሷ ውስጥ ነው የገባው ሐሳቡ። ያንን ስርዓት ነው እኛ የምናከናውነው፣ ሌላ ምንም ነገር የለም። ከክባዊ የተነሳው መልአክ ወደኛ ይመጣል። እኛ በምናቀርብለት የነፍስ ኃይል አማካኝነት በቅስፈት ውስጥ ወደኛ እንዲደርስ ወደኛ እንዲመጣ ያደርጋል። እንዲመለስም እንዲመጣም መጓጓዣውን የምንዘረጋለት እኛ ነን። ግን ምንድነው የሚለየው? ምላሹ
መታደሱ በእጥፍ እናገኘዋለን። በቃ ቅዱሳን ከምንላቸው ጋር የምናደርገው ህብረት የመታደስ ኃይልን እናገኛለን። የነፍስ፣ የመንፈስ፣ የስጋ መታደስን እናገኛለን። በዚህኛው በታችኛው ስርዓት ግን የነፍስ ኃይላችንን ገብረንላቸው በጸሎት ውስጥ ሆነን ማለት ነው። የነፍስ ኃይላችንን ገብረንላቸው ማርና ወተት ወደሚፈልቅበት ወደሚመነጭበት ሁኔታ ውስጥ ብንገባ ማርና ወተት በዚህ በታችኛው ስርዓት ወርቁን ማዕድኑን በቁጥጥራችን ስር ብናደርገው ያው ነው። አፈር ነህና ወደ አፈር ትመለሳለህ ከሚለው ወደ አፈር ትገባለህ ከሚለው ዕዳ የሚያላቅቀን አይደለም። የማይጠረቃ ነው። ለማይሞላው ሆድ ወለማይሞላው ከርስ ማስገባት ነው። አይሞላም፣ ይፈልግብናል፣ በየጊዜው ይፈልግብናል። ያው መጨረሻ ላይ ከምድር ካፈር እየተበደረን ያስገባነው በኋላ እሷ ደግሞ ዕዳዬን መልስ ትልና ያው ወደዛው ተመልሰን እንገባለን። ጠቅልለን ራሳችን ወደሷ እንገባለን። ዕዳ ነው የሰው የምድርን ዕዳ ነው ያዝነው። እሷ ደግሞ ያበደረችውን ስርዓት ነውና ታስመልሰናለች። ስብከት አይደለም እየተናገርኩ ያለሁት፣ ይሄ ስርዓት ነው። የትኛውም ወገን ቢሆን ግብርን ይፈልጋሉ፣ እንገብራለን። ማንም ብትለኝ ነው የምልህ፣ ማንንም ብትጠራልኝ፣ አሁን እገሌ ብትለኝ ብዬ ላለመዘርዘር ነው። ግን በውስጣችሁ የመጣውን ወደ ገሌ ስትጸልይ ብትለኝ ወደዛም ስትጸልይ የነፍስህን ኃይል ትገብራለህ። በኢየሱስ ክርስቶስ ላይ ባሉ መጽሐፍ ቅዱስ ላይ ባሉ ጸሎቶቹ ይሄ ሙሉ ለሙሉ የነፍሱን ኃይል ተጠቅሞ እንደ ሰው ባደረገው ጸሎት ማለት ነው። እንግዲህ ተጠቅሞ የጸለያቸው ጸሎቶች በትልቅ የነፍስን ኃይል አውጥቶ በመገበር በላይኛው ስርዓት ላይ የሚፈልገውን ኃይል ማንቀሳቀስ የቻለበት ድልድይ የዘረጋበት ማለት ነው። መንፈሳዊ ድልድይ የዘረጋበት በነፍሱ ኃይል አማካኝነት መንፈሳዊ ድልድይን የዘረጋበት አካሄድና እንዲህ ከአካሉ ላይ እንኳን ወዝ እስከሚንጠባጠብ ድረስ እንዲህ ይሄ ላብ አይደለም፣ የደም ወዝ ደም እንግዲህ ደም ላይ ነው። አሁንም ተናግሬያለሁ፣ ደም ላይ ነው የነፍስ ኃይል የሚቀመጠው። የደም ወዝ በደሙ እስኪወዛ ድረስ የነፍሱን ኃይል ሲጠቀም ያየንበት ሁኔታ አለ በኢየሱስ ክርስቶስ በኩል ማለት ነው። እና እኔ ግብር የሚባል አላቅም የምትለኝ አንተ ማነህ ለማለት ነው። ዶሮ አይቻልም፣ ስርዓት ነው፣ መገበር አለብህ። ቅዱስ የምትለውም ቢሆን የነፍስህን ኃይል እስካልገበርክ ድረስ እሱን ከዛ ማምጣት እና መመለስ የሚችል የነፍስ ኃይል አንተ እስከሌለ ድረስ ወደ አንተ የማይመጣ መጀመሪያም አይመጣም። በቃ አይመጣም። በታችኛው ስርዓት ላይ ሆኖ ግን አንዳንድ ትላልቅ ነገሮች የሚከናወኑበት ሁኔታ አለ። በታችኛው ስርዓት አንዳንድ መንፈሳዊ ኃይላትን የምንጠራበት ሁኔታ አለ። የነፍስ ኃይላችንን በመገበር ጥሪ የምናደርግበት ሁኔታ አለ። ወደኛ ይመጣሉ። ወደኛ ከመጡ በኋላ ተመልሰው ወደ ነበሩበት ከኛ ጋር ግንኙነት ከፈጠሩ በኋላ ተመልሰው ከኛ ወጣው እንዲሄዱ የሚያደርግ እንደ ሌላ ኃይል የነፍስ ኃይል እስከሌለን ድረስ እኛው ጋር የሚቀሩበት ሁኔታና አስቸጋሪ ሁኔታ ውስጥ የምንገባበት ሁኔታ አለ። በእኛው ጥሪ መጣው እኛ መገበር የቻልነው እኛ መሸፈን የቻልነው መምጫቸውን ነው። ወደኛ የሚመጡበትን መጓጓዣ ነው። የነሱ ከነዛ ከቅዱሳኑ ልዩ የሚሆነው ምንድነው? ወደኛ መምጫቸውን ብቻ ስለከፈልን ስለገበርን ወደኛ ይመጣሉ። መመለሻስ ወጪን ይችለኛል ወይ ብለው አይጠይቁም። ከዛኛው ጋር ይቀመጣሉ። ከዛ ከኛ ጋር ያስባሉ፣ ከኛ ጋር ይበላሉ፣ ከኛ ጋር ይጠጣሉ፣ ከኛ ጋር ህብረት ፈጥረው
በዚህ ባለው ዓለማዊ አካሄድም ላይ ባለው መንፈሳዊ አካሄድም ውሳኔ ሰጪ ይሆናሉ። መምጫቸውን እንጂ መመለሻቸውን መሸፈን ስላልቻልን ማለት ነው። እና ይሄንን ነገር ለመቅረፍ ነው እንግዲህ ሃይማኖት ተቋማት ውስጥ በህብረት የሚደረግ አሁን በህብረት የምናደርጋቸው በዓላት አከናውነን የለ በዚህ በጥር ወር በህብረት የሚደረጉ ጸሎቶች፣ በህብረት የሚደረጉ አምልኮቶች፣ መንፈሳዊ ስርዓቶች በህብረት ይሆናሉ። አንድ ተመሳሳይ የነፍስ ኃይል ባላቸው ህብረት ባላቸው ሰዎች ስብስቦች አማካኝነት የአንድ ሰው የነፍስ ኃይል ያንን ማከናወን በማይችልበት ሁኔታ ውስጥ ስላለን ያው ለዛም ነው ጸሎታችን በህብረት ሆነንም ጸሎታችን የተሰማ አይደለም፣ መልስ እያገኘ አይደለምና በህብረት ይኮንና በተመሳሳይ እንግዲህ በአንድ ሃይማኖት ተቋም ውስጥ ስንገባ በአንድ ሃይማኖት አካሄድ ውስጥ ስንገባ ብዙ ስርዓቶች አሉ የምናልፋቸው። ጥምቀት ሊሆን ይችላል እንደዛ የመሰሉ ማለት ነው። ምሳሌ ያስቀመጥኩት አንዱን ካልኩት ሌላው እንግዲህ ብዙ የሚከናወን ነገር አለ። በዛ ተመሳሳይ የነፍስ ኃይል ላይ እንድንሆንና መንፈሳዊ ሁኔታ ውስጥ እንድንገባ የሃይማኖት ተቋም የተቻለውን ያደርጋል። ግን እንደዛም ሆኖ ተመሳሳይ የነፍስ ኃይልና መንፈሳዊ ድልድይን የመዘርጋት አቅሙ የሚኖረን ሰዎች ላይኖሩ ይችላሉና ግን በህብረት ይኮንና ጥሪ ይደረጋል፣ ጸሎት ይደረጋል። ያ የምንጠራው ኃይል በህብረት ሆነን ጥሪ ስናደርግለት መሄጃውንም መመለሻውንም በህብረት እንግዲህ በህብረት ሆነን አይደል ጥያቄ የምንጠይቀው መጥቶ ጥያቄያችንን ይዞ እንዲሄድ እና ወደ ክባዩም እንዲያስገባልን ወይም ደግሞ ሌላ ቦታ ላይ ሌላ ስርዓት ላይ ያለ መንፈሳዊ ሁኔታ ላይ ያለ ኃይልም ከሆነ ለሱም እናደርጋለን፣ እንደ ሁኔታው ማለት ነው ጥሪ እናደርጋለን። እንግዲህ ለቅዱሳንም ለምንላቸው እናደርጋለን፣ ለመላእክት እናደርጋለን፣ ለብዙ እናደርጋለን። ጥሪ ስናደርገን እኮ ይመጣል፣ ይወርዳል አይደለ? ይወርዳል። ከዛ እንደገና መልሰን ደግሞ እንሸኛለን። ይሄ በተለያየ ሁኔታ ውስጥ የሚከናወን ነገር ነው ብላችሁ በሃይማኖት ተቋም ውስጥ ይደረጋል። በትላልቆቹ እንዲሁ ደግሞ በቤት ውስጥ ይከናወናል። ይወርዳል፣ እንሸኘዋለን። ወይም ደግሞ በሃይማኖት ተቋም ውስጥ ይወርዳል፣ ማሳረግ የሚባል ነገር አለ አይደል? አገናኝታችሁታል። ብዙ ገብቶ መተንተን ስለማያስፈልግ ነው። እንግዲህ የዚህ የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች ነገርየውን ትረዱታላችሁ። ነካ ከተደረገ እናንተ ዝርጋታው ስለመሳተፍ እንድትሳተፉበት ስለምፈልግ እኔ ነካ ሳደርገው ብቻ ሐሳቡ መጥቶ ዝርግት ካላለ ውስጣችሁ ምናምን እኔ ብለውም አይገባም፣ አትረዱትም። ግን ማለት አይዋሃድም ከናንተ ጋር። ግን ነካ ተደርጎ በውስጣችሁ እንዴ ይሄም ነው እንዴ የሚለው ነገር መጥቶ ዝርግት ሲል በቃ ተዋሃደ፣ ለራሳችሁ በራሳችሁ ተገለጠ ማለት ነው። የኔ ስራ እዚህ ውስጥ የሌለበት ይሆናል ማለት ነው። እኔ ከዳር ሆናለሁ፣ ከውጭ ሆናለሁ። እና በየትኛውም ውስጥ ሆናችሁ የምትጠሩበት ሁኔታ አለ፣ የምትሸኙበት ሁኔታ አለ። እታች የምትሉት ላይም ብዙ ባዕድ ነው ምናምን የምንለው ላይም ይሄ ነው የሚከናወነው። ትልቅ ነን የምንለውም ይሄንን ነው የምናከናውነው የትም ውስጥ ብትሆኑ። እና በህብረት የሚደረገው ምንድነው? የህብረቱ የበለጠ ወጪ ሳናወጣ ጉዞን የመሸፈን አይነት ማለት ነው። ያ ወደኛም እንዲመጣ የፈለግነው አካል መጓጓዣውን ከኪሳችን ትንሽ ፍራንክ አውጥተን መጓጓዣውን እንደመሸፈን ማለት ነው። አንድ ሰው ብቻ መጓጓዣውን ቢሸፍን የዚህኛውም ሰውዬ አቅም ያጣና
ወይ ግማሽ ላይ የሚያስቀረው ይሆንና ወይ እንዳይመጣ የሚያደርገው ይሄማ ለመምጫም አይበቃኝም ብሎ ወደኛ የማይመጣበት ሁኔታ ስለሚኖር በህብረት የሚደረገው ሁኔታ ይሄንን የያዘ ነው። የትኛውም ውስጥ ይሄ ነው የሚከናወነው። በግለሰብ ደረጃ ለብቻም ተሆኖ እንግዲህ የነፍስን ኃይል ገብሮ ያ የምንፈልገው ኃይል ወደኛ መጥቶ ሀሳባችንን ይዞ ወደ ፈለግንበት እንደ ጥያቄያችን ሁኔታ ምንድነው የምንፈልገው ነው። ማርና ወተት ወደሚዘንብባት ወደሚፈልቅባት ምድር መግባት ነው የምንፈልገው ወይስ ወደ ክባዩ ዘላለማዊነትን ወደሚያስገኘው ወደ በክባዩ ስር ተጠብቀን ሁሉም ባስገኘ ፈጣሪ ስር ተጠብቀን መኖርን ነው የምንፈልገው የሚለው ነው። ማርና ወተት ወደዛም የገቡት የሆነላቸውና የሆነባቸውን እያየን ነው። እንግዲህ እኛ ዕለት ዕለት እንግዲህ ማርና ወተት ወደ ምታፈልቀው ምድር ለመግባት ነው ጥሪ የምናደርገው። የገቡት ምንድነው ገብተው ያገኙት የሚለውን ነገር ምንድነው የሆነባቸው ምንድነው የሆነላቸው የሚለውን ነገር አይቶ በቂ ነው ከዚህ በላይ አልፈልግም ማለት ይቻላል። እንግዲህ በዛ ላይ ደግሞ ትላልቅ የኛው ዘሮች የሆኑ የሰው ልጆች አካሄዳቸውን ከእግዚአብሔር ጋር ከፈጣሪ ጋር አድርገው ወደ እግዚአብሔር ሄደው ዘላለማዊነትን እኔ ይሄን ጉዳይ አለቀው እንግዲህ ምንም ብባል እኔ አስገኘ ይሄንን አካልና ይሄንን የነፍስ ኃይል ሲሰጠኝ ለሰው ልጆች ሲሰጥ ለመጥፋት ለመበስበስ እንዳልሆነ አውቃለሁ። ስለዚህ ቢያንስ ያንን ነገር እያሰላሰልኩኝ የሚመጣውን ነገር እጠብቃለሁኝ እንጂ ዘላለማዊነት በእኛ ዘንድ ስላለ ማርና ወተት ከሚፈልቅበት ሁኔታ የተሻለ የሚገባን የሰው ልጆች ስለሆነ ያም የኛው ነው። ያንን የሚከለክለን የለም። ያም ለኛ ነው የተዘረጋው። ያም ስርዓት ለኛ ነው የተሰጠው። ከዛ በላይ ደግሞ የሆነ የሚገባን ሰዎች ስለሆነ ያንንም መሻት ለዛም ጥረት ማድረግ መቆም የለበትም ብዬ ስለማስብ ነው። የበለጠ ይሄንን ሐሳብ ዘርጋ ለማድረግ እሞክራለሁ። ያገኛችሁበት ነገር እንደሚኖር ተስፋ አደርጋለሁ። የትኛውም ውስጥ ሁኑ፣ የትኛውም ሃይማኖት ተቋም ውስጥ ሁኑ፣ በግል ሃይማኖት የሚኖራችሁ አይኖራችሁ ምናምን ውስጥም ሁኑ ወይም ይሄ አጉል አምልኮ ውስጥም የሚባለው ውስጥም ሁኑ በጣም የበቃን የመጨረሻዎቹ ፈጣሪያችንን ያገኘን የምንባል ሃይማኖት ውስጥ የምንኖር ሰዎች ነን በሉ ህዝቦች ነን በሉ ከየትኛውም አካል ጋር ከየትኛውም ኃይል ጋር ግንኙነት ለምታደርጉ ከሆነ የነፍስ ኃይላችሁን ትገብራላችሁ። የነፍስ ኃይላችሁን ሳትገብሩ ከየትኛውም መንፈሳዊ አካል ጋር ግንኙነት ማድረግ አትችሉ። ከፈጣሪም ጋር ግንኙነት ማድረግ አትችሉ። የነፍስ ኃይል የብዙ ነገራችን መሳሪያ ነው። እንዲሁ እታች ባለው ስርዓት ውስጥ ባክኖ እንዲቀር ማድረግ የለብንም ለማለት ነው። ስላዳመጣችሁኝ ስለምታዳምጡኝ አመሰግናለሁ። በደህና ቆዩ።